ማለት አይደለም። ማን የተሳሳተው? አይሁዳውያኑ ናቸው የተሳሳቱት ወይስ እስላሙ ነው የተሳሳተው? ላውራና ልንገር እንዴት እንደተሳሳተ ክርስትና ኖ ክርስትናውን አይደለም እኔ አሁን ያልኩህ ክርስትናውን ተው። እኔ አሁን ከአይሁድ ጋር ነው የማነጻጽረው። የእስልምና ሃይማኖት ከአይሁድ ጋር ነው። ከኔ ጋር አሁን እኔ እንደ አንድ አይሁዳዊ ሆኜ ነው የማወራህ። ኦኬ እንደ አንድ አይሁዳዊ ሆኜ ነው የማወራህ አሁን። ኦኬ አሮን ነብይ ተብሎ የተባለው ለሙሴ ነው። በፈርዖን ፊት ነብይ አድርጌሃለሁ ብሎታል። ኦኬ ነብይ አድርጌሃለሁ ለወንድምህ እንደ ነብይ ትሆናለህ ብሎታል። አፍ ስለሚሆነው ማለት ነው መናገር ስላልቻለ። አሮን ዋነኛው አገልግሎቱ ምን ነበረ? ቶራ ካህን ነው ይለዋል። ቁርአን ምንድነው የሚለው? ነብይ ብቻ ነው ብሎ የሚለው አይደል? እስራኤላውያኑ ግን አንድ አይሁዳውያን ግን መጽሐፉም ቶራው የሚናገረው ካህን ነው ይላል። እናንተ ናችሁ የተሳሳታችሁት ወይስ አይሁዳውያኑ ናቸው የተሳሳቱት? ስተቱ እንዴት እንደመጣ ልንገርህ። ስተቱ የመጣበትን መንገድ ነገረኛ አይደለም ያልኩ። በመጀመሪያ እናንተ ናችሁ የተሳሳታችሁት። ለምና ትክክል ነው ብለን ነው ምናምነውና ከዛ በፊት የነበረው መጽሐፎች ስለተበረዙ ትክክል አይደለም። አንተ ትክክል ነው ብለህ ስትለኝ እኔም ደግሞ እኮ እስልምና የተሳሳተ ነው ይሁዲነት ነው ትክክል ብዬ እልሃለሁ እኮ። እንደዛ ዝም ብለን እንደዛ ከምንባባል እስልምና ነው ትክክል ወይስ አይሁዳውያን ናቸው ትክክል? ስለ አሮን ስለ ሙሴ ወንድም እናንተ ነብይ ነው ትሉታላችሁ። ቶራው ግን ነብይ ነው ብሎ የሚለው ለሙሴ ነበረ በፈርዖን ፊት። ከዛስ ውጪ ካህን ነው ይላል። ካህን ነው ይላል። ኦኬ አሮን ካህን ነው። ማን የተሳሳተው? እስካሁን ድረስ ያሉት አይሁዳውያን ካህን እንደሆነ ነው የሚያምኑት። ኮሄን ነው ይላል እኮ። አንተ አሁን አርጊመንት እኮ እንደሆነ ታውቃለህ። ማን የተሳሳተው ነው ብዬ የምልህ እስላም ነው ወይስ አይሁዳውያን ናቸው የተሳሳቱት? የክርስትናና የአይሁዱ እምነት ቀድሞ ስለነበረ ክርስትና አልጠየቅኩም። ክርስትናን አታስገባ። እኔ እንደ አንድ አይሁዳዊ ሆኜ ነው የምጠይቅህ አልኩህ። እኔ አይሁዳዊ ሆኜ የአይሁድ እምነት ቀድሞ ስለነበረ እስልምና ደግሞ ማን የተሳሳተው ነው ብዬ የምጠይቅህ። እስላም ነው የተሳሳተው ወይስ አይሁዳውያን ናቸው የተሳሳቱት? መጀመሪያ ትክክለኛ ነበረ እና እዚህ ጋር ለይልኝ። አሮን ካህን ነው ኮሄን ነው የሚለው። ነብይ ተብሎ ቢባልም በፈርዖን ፊት በሞሼ ፊት እንደ ነብይ ያደርጋለሁ ብሎታል ጌታ። ግን ሰውየው ነብይ አይደለም፣ ለነብይነት አልተጠራም። ለፈርዖን ፊት ብቻ እንዲናገርለት ሙሴ አንደበቱ ትብ ስለነበረ ተናግሯል። ቶራ የሚናገረው ይህን ነው። ስለዚህ ከኔ ጋር አሁን እንደ ክርስቲያን አይደለም ማወራ፣ ሁለቱንም ይሁዲነትንም ክርስትናንም ይዤ ነው የምሞግተው። ቶራን ሙሉ በሙሉ ስለምናምን በሙሉ ክርስቲያኖች ማለት ነው። እስራኤል የምትቀበለውን መጽሐፍ ቅዱስ አንዱንም ስህተት ነው ብለን አንጥለውም። ሙሉ በሙሉ ስለምንቀበል የሁለቱንም ቤት ወክዬ ነው ማወራ ማለት ነው። ስለዚህ አሮን ካህን ነው ብላ ኮሄን ነው ብላ አይሁዳውያን ይቀበሉታል፣ ክርስቲያኖች እንቀበለዋለን። የእግዚአብሔር ካህን ነው ብለን እንቀበላለን፣ ቶራ ስለሚነግረን የአምላካችን ቃል። እናንተ ደግሞ ካህን መሆኑን አታምኑ። አንድ ይሄን መልስልኝ። ሁለት ለሙሴ ሳይናይ ተራራ ላይ ጠርቶት አላህ ብላችሁ የምትሉት እናንተ ማለት ነው። ልብ በል፣ በአንተ ልሂድል ብዬ ነው። አላህ ብለህ የምትለው ጠርቶት ለእስራኤል ቤት እንዲበል ለያዕቆብ ቤት እንዲዘዝ እያለ ሲናገረው ነበር አይደል? እሺ ለእስራኤል ቤት እንዲበል ለያዕቆብ ቤት እንዲበል ይሄንን ስሩ ይሄንን አድርጉ ብሎ ከታዘዘው ውስጥ ለምሳሌ ከሁሉም ነገር አንዱ በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ ቤተል መቅደስ ብላችሁ የምትሉት ቤተ አምክዳሽ እንዲሰራ ጌታ አዟል። አይሁድ ቤተ መቅደስ ነበረው፣ ቅድምም ነበረው ብለኛል። ልክ ነው። በዛ ቤተ መቅደስ ውስጥ አይሁዳውያን ጫት ነበረው የሚቆሙበት፣ መንዙማ ነበረው የሚደበድቡበት፣ መድረሳዎቹና ከሊፋዎቹ ሼሆቹና ኡስታዞቹ ነበሩ እዛ እየተገኙ ሶላት የሚያደርጉበት። ወይስ እግዚአብሔር እንዳዘዘው ያህዌ እንደተናገረው ለባሪያው ለሙሴ በሳይናይ ተራራ ላይ እንደተናገረው በመቅደስ ውስጥ የሚደረግ አገልግሎትና የአገልግሎት ስርዓት ነበር። በዛ የመቅደስ አገልግሎት ውስጥ ማን ነበረ ካህን ሆኖ ያገለግል የነበረው? ይሄ ማለት ነው ቁርአን ላይ ስላለ ማለት ነው። ቁርአን ላይ በቀጥታ እንደዚህ አይነት ዲቴይሎች ልሰጥ ነው። ቁርአን ላይ የለም ብለኛል እንደዚህ። ስለዚህ ቁርአን የእስራኤል አምላክ አላህ ነው ብሎ የነገራችሁ ውሸት ነው። ጠጋችሁን ትይዛላችሁ ማለት ነው።
ኖ ውሸት ነው። ይህንን ሁሉ ካልተናገረ የእስራኤል አምላክ ያህዌ አምላካችንና ጌታችን ለሞሼም ለእስራኤልም ቤት ሲናገር የነበረውን ነገር ሁሉ አይሁዳውያን የመጽሐፉ ባለቤት ናቸው። በክርስትና በምንቀበለው የአዲስ ኪዳን መጽሐፍት ላይ ሮሜ መልክ መጽሐፍት ላይ የእግዚአብሔር ቃል አደራ አስቀድሞ ተሰጣቸው ይላል። ለማ ለአይሁዳውያን። የቁርአኑን በኋላ ኡስታዝ ይነግርሃል። ስለዚህ አይሁዳውያን ከእስልምናም ከክርስትናም የቀደመ እውነተኛ የእግዚአብሔር ሕዝብ ሲያመልከው የነበረው እውነተኛውን አምላክና እውነተኛ ሃይማኖት ነበር። ማን? አይሁድ ይጀምር ነበረ። ግን መሀል ላይ አድምጥ ብራዘር፣ አድምጥ መጀመሪያ ነበረ ብዬ ስልህ ህጉ የተሰጣቸው ነቢያት የተሰጧቸው ለነሱ ነው። እስልምና ጭጭ ብሎ አይሁድን ነው መስማት ያለበት። ኢቨን እውነቱን ልንገርህ፣ ክርስትና ራሱ ጭጭ ብሎ አይሁድን ነው መስማት ያለበት። የአይሁድ መጽሐፍት የተናገረው እውነት ነው አዲስ ኪዳንም ላይ መጥቶ የተቀመጠው። የአዲስ ኪዳን መጽሐፍትን የጻፉ ሐዋርያት እንኳን በሙሉ ከብሉይ ኪዳን አይሁዳውያን ከሚቀበሏቸው መጽሐፍት ከነቢያትና ከቶራ ላይ አምጥተው ነው ራሱ የሺዋ እንኳን ኢየሱስ ሲናገር ከዛ አምጥቶ ነው ያስተማረው። ተሳልፎ ከሆነ አድመጣኝ ብራዘር አድመጣኝ። አንተ የዛሬ 600 ምናምን ነገር ላይ 600 ዓመተ ምህረት ላይ ብቅ ብለህ ነው እንዴ ከአንተ 2700 ዓመት በፊት የነበረ አይሁድን ተሳስቷል ብለህ የምትለው? እኛ እኮ አይደለንም፣ ጌታ ራሱ ነው። ብራዘር የቱ ጋር ነው ብሎ ያላቸው? የቱ ጋር ነው ጌታ ብሎ ያላቸው? ሲጀምር አላህ ለእስራኤል ቤት አንድ ቦታ ተናግሮ አያውቅም። አንድ ቦታ ጌታ ብለህ ያልከው ያህዌ ከሆነ በኢሳይያስ፣ በነ ኤልያስ፣ በነ ኤርምያስ፣ በነ ሕዝቅኤል፣ በነ ሚኪያስ፣ በነ ዘካርያስ፣ በነ ሆሴ፣ በነ አሞጽ ይናገር የነበረው የእስራኤል አምላክ እግዚአብሔር እንዲህ ይላል እያሉ ይናገሩ የነበሩት ነቢያቱ በሙሉ የራሷቸው የእስራኤላውያን ልጆች ናቸው። የተናገሩት ለእስራኤል ሕዝብ ነው። ለአሕዛብ መንግስታትም ትንቢት ቢናገሩ እነዚህ ነቢያት ግን በሙሉ የሰሙት የአላህን ድምፅ ሳይሆን የያህዌን ድምፅ ነው። የአምላኬን ማለት ነው፣ የጌታዬን ማለት ነው፣ የንጉሳችንም ማለት ነው። ኦኬ ራሱን ለእስራኤል ልጆች አላህ በምን ነበር የገለጠው? እስኪ ንገረኝ። ሲና ተራራ ላይ ለሙሴ ራሱን ሲገልጥ በምን ነበር የገለጠላቸው? እስካሁን እኮ ምንም አላወራሁም እኮ ታወራለህ። አላህ በምን ነበር የገለጠላቸው? ከዛ አውራ። በምን ነበር የገለጠላቸው? መልኩ ምን የሚመስል ነበር የአላህ መልክ? ይሄ ዲቴል ቁርአን ሲና ተራራ ላይ የአላህ መልክ ምን ይመስል ነበር ለሙሴ ሲገለጥ? ቻለው እንግዲህ አለመቻል አይደለም እኮ ያንተ ነው። የተበረዘ ነው ያልኩ እሱን እሱን ጫጫታ ተው ብራዘር። እሺ አንተ 600 ዓመተ ምህረት ላይ መተህ እኮ አልኩህ። 600 ዓመተ ምህረት ላይ መተህ ክርስትና እንኳን 600 ዓመት ይበልጣል። ክርስትና ማለት ነው። ክርስትና 600 መሐመድ ከመነሳቱ ነብያችሁ ማለት ነው ከመነሳቱ ከ600 ዓመት በፊት የሺዋ የሚባል የኔ ጌታና አምላክ ነበረ በኢየሩሳሌም በእስራኤል። እሱ ደግሞ የመረጣቸው ቅዱሳት ሐዋርያት ራሱ በሙሉ የሰበሰባቸው የመረጣቸውም አገልጋዮቹ እስራኤላውያን አባቶች ነበሩ። እነ ጴጥሮስ የአይን ምስክሮች የነበሩ ማለት ነው። የነበሩ ያዩት አብረው ከሱ ጋር የነበሩ እሱ ካስተማረ ሐዋርያቱ የሱ የአይን ምስክሮች ሆኑ ከጻፉ ከ600 ዓመት ከ6 ትውልድ በኋላ ያንተ ነብይ መጣና የክርስትና ሃይማኖት ተሳስቷል አለ። አንድ አድምጠኝ። ሁለተኛ ጨርሼ እሰጥሃለሁ። ከዛ እንደገና ደግሞ ምን አላችሁ? ከ600 ዓመት በፊት የመጣውን ክርስትናን መሳሳት ብቻ አይደለም ያላችሁት። ከዛ አለፋችሁና ክርስትና ከመጣ ከ2500 ዓመት ከ2600 ዓመት በፊት የነበረን የአይሁድን ሃይማኖት ተሳስቷል አላችሁ። ክርስትና ከመምጣቱ ከ2600 ዓመት በፊት አይሁድ የሚባል ይሁድ የሚባል ለእስራኤል ቤት በሲና ሕግን የሰጣቸው እውነተኛ ሃይማኖት ነበረ። እውነተኛ ራሱ እግዚአብሔር የመሰረተው ሃይማኖት ራሱ እግዚአብሔር። እኛ ዛሬ ክርስቲያኖች የምናመልከው አይሁዳውያንም የሚያመልኩት እውነተኛው የሰማይ የምድር ፈጣሪ
እግዚአብሔር ይህንን አምልኩ፣ በዚህ መንገድ ሂዱ ብሎ ህግን ሰጥቷቸው ነበር በሲና። ኦኬ 613 ህግጋትን ሰጥቶ ከአሕዛብ ጋር የሚኖሩት ኑሮ ምን አይነት ኑሮ እንደሚኖሩ፣ የሚሰዉት መስዋዕት እንዴት እንደሚሰዉ፣ የት እንደሚያመልኩ፣ ጌታ በመካከላቸው እንደሚያድር፣ በመካከላቸው አድር ዘንድ መቅደስን ስሩልኝ ብሎ በመካከላቸው እንዴት እንዳደረ ህግን በሲና ስርዓትን በሲና ቃሉን የሰጠ ነቢያትና ናዝራውያንን ከመካከላቸው አውጥቶ በጸናች እጁ በበረታች ክንዱ የኤርትራን ባህር ለሁለት ከፍሎ ህዝቡን እስራኤልን በምድረ በዳ መናን እየመገበ ከአለት ላይ ውሃን እያፈለቀ ህዝቡን በድንቅ በታምራት የመራው አምላክ አንተ ከ600 ዓመት በኋላ ክርስትና አግባ ከመጣ የመጣው አላህ ነው ብለህ ስትለኝ ይሁና እንግዲህ ምን አደርጋለሁ ብያለልህም። እሺ እኔ ላውራ። እንደዚህ አንድም መልስ ራሱ የለም ማለት። ስለዚህ የእስራኤል አምላክ አላህ የሚባል አምላክ የላትም። አስወራኝ አንድ ጨርሻለሁ። ክርስቲያኖችም እኛ የእውነተኛው የእስራኤል አምላክ አላህ ነው ብለን አይደለም እናምነው፣ ያህዌ ነው አምላካችን፣ እሱ ነው እውነተኛው አምላክ። ስለዚህ ለሙሴም የተናገረው አላህ አይደለም። ሙሴ አላህ ተናገረኝ አላለም። ቶራ ላይ ዕብራይስጡን እዚህ ያነቡልሃል። ነይ ሰላምዬ ግቢ። ኦኬ አላህ ተናገረኝ ብሎ ላውራ አንዴ ላውራ። አንተ ቁርአኑ ላይ ታነበዋለህ። አንድ ጥያቄ መጠየቅ እችላለሁ? እሺ ሚካኤል ይኸው መጣላ። አይሁዳዊ ወንድም ማለት ነው። ወንድማችን አንድ ጥያቄ ብቻ ልጠይቅ ፈልጋለሁ። ለተናገርኩ ምንም ሳላወራ ምንም ሳያስወራኝ አንተ መተህ ሌላ ጥያቄ ለዛው ነው። አሁን በተነጋገራችሁበት ጉዳይ ነው። እነ ነቢያት ዘካርያን እንቀበላለን ብለሃል። ነቢያት ዘካርያ የእስራኤል ነቢይ ነው አይደለም? የእስራኤል ነው። እንግዲህ እንዴት ተበርዟል ትላለህ? ከተበረዘ ለምንድን ነው የምትቀበለው? ነብይነቱን እንቀበላለን፣ ግን በዛ መንገድ የመጣው ማለት እንዴት ልትቀበለው ትችላለህ? ሳይበረዙ አልመጡም። ነብይነቱን መቀበላለን የኔን ወንድሜን ነበረ ብዬ አምናለሁና፣ ግን የኔን ወንድሜን አንተ ያንተ ወንድም አይደለም ብያለሁ እኮ ነው። ወንድሜ አብራኬን ከኔ ጋር የተፈጠረው ከእናት አባት የተፈጠረው እሱ ወንድምህ አይደለም ብያልከኝ እኮ ነው። እንደዚህ እንዴት ብሎ ይበረዛል? በፕሮፌት ወድነቱ ፕሮፌት በመሆኑ አምናለሁ። ቮድካ መሰለህ ተበርዞ የሚጠጣ ምንድነው? ተበርዞ መጠጥ ነው ተበርዞ የሚጠጣ። እንዴት ተበርዞ ልትችላል? መጽሐፎች ይበረዛል። አንቀበልም። የሰው እጅ ከገባበት ሰዎች እንደፈለጉ የሚጽፉ እንትን የሚሉ የሚያወጡ ከሆነ ያ መጽሐፍ ይበረዛል። አይዲያው እንትን ይላል። መሰረታዊ እምነቱ እየተነካ ይሄዳልና በየጊዜው የሚደረጉ መሻሻሎች እናንተ ላይ ምንድን ይላል? የነቢዩ ዘካርያ ከእናንተ ላይ ምንድን ነው የሚለው? እስኪ ትነግረን ትችላለህ? ነቢይ ነበረ። ስለ አንድ አምላክ ነው ሲሰብክ የነበረው። ህዝቦችን አንድ አምላክን ብቻ እንዲያመልኩ ነው። ሁሉም ነቢያቶች ከአደም ጀምሮ በእስራኤል ብቻ አይደለም፣ በእስራኤል ብቻ ሳይሆን በሰዎች ሁላ ሰዎች በደረሱበት ሁላ አላህ ፕሮፌቶችን ይልካል በየጊዜው በየሰዓቱ። እና ዘካርያስ የሚባለው የአላህ ነብይ ነው እያልከ ነው? ዘካርያ ኦኬ። አላህ እንደላከው የሚናገርበት ክፍል አለ። ዘካርያስ አላህ ልኮኛል ብሎ ያለበት ቁርአን ውስጥ አለ። እንደዚህ አሁን የጠቀስኩልህ ቁርአን ውስጥ ነብይ መሆናቸው የተረጋገጡ። ዘካርያስ ትውልዱ ምንድን ነው ያለው? እስራኤላዊ ነው። እስራኤላውያን የሚናገሩት ምንድን ነው ቋንቋ? ቅድም ነግሬህ የለ ምንድን ነው ቋንቋ? ጥቅም ምንድን ነው ጥቅሙ? አንተ አሁን ቋንቋ ምንድን ነው? ዘካርያስ ሲናገርበት የነበረው እስራኤላውያን ነው አይደለ? ሂብሩ ነው የሚያወሩት። ዕብራይስጥ አይደል? በላሁን በዕብራይስጥ ቋንቋ ዘካርያስ አላህ ልኮኛል ብሎ የተናገረበትን ክፍል አንብብልኝ። አርጊመንት በጣም ሎጂክ በጣም የተንጣጣ ነውና አይደለም። በደንብ ነው የማጠብብህ። አንብብልኝ። ቁርአን በአረብኛ ነው የወረደው። በዕብራይስጥ ቁርአኑ የወረደው ለእስራኤላውያኑ አይደለም እንዴ? ለሁሉም እኮ ለእስራኤላውያኑ ነው የወረደው። ይኸውልህ ለእስራኤላውያኑ ወርዷል አይደል? ቁርአን
የሆነ ስለ እስልምና አንዳንድ ኮንሰፕቶችን ብታውቃቸው የምታወራው ነገር የሆነ ሎጂክ ችግር የለም። እኔ ጠየኩ ቁርአን ለእስራኤላውያኑ ወርዷል አልወረደም? ቁርአን እስራኤሎችንም አካቶ ለሁሉም በዘካርያስ ነብይ በኩል ምንድነው የወረደው? ከመጨረሻው ዓለም ድረስ በዘካርያስ በኩል ምንድነው የወረደው? የወረደበት መጽሐፍ በዘካርያስ አልተጠቀሰም። መጽሐፍ የወረደለት አልተጠቀሰም። በሙሳ በኩል የወረደው ምንድን ነው? እሱ ቶራ ነው አይደል? ቶራ ነው ወይስ ተውራት? ተውራት ቃሉ ነው እኮ አንዳንዴ እኮ መረዳት ያለበት። ተውራት እስራኤላውያኑ ተውራት ነው ብለው የሚሉት ወይስ ቶራ ነው ብለው የሚሉት? በእነሱ ተውራ ነው የሚሉት፣ እኛ ተውራት እንለዋለን። አረብኛው ጋር ሲመጣ ተውራት ይሆናል። እነሱ ቶራ ብለው በሚሉት ለምን እነሱ ናቸው ዋናዎቹ ባለቤቶቹ። እነሱ ቶራ ብለው በሚሉት ለምን በእነሱ ቶራ ብላችሁ አጠሩ? እንደየ አክሰንቱ እንደየ አካባቢው አጠራር እንደየ አካባቢው አጠራር ሊያዝልህ። እሺ በቶራ ላይ የተናገረው ሞሼን የተናገረው አላህ ነው አይደል? ለፕሮፌቶች በሙሉ ሞሼ ነው ያልኩህ። በሙሉ ተዋውን ሞሼ ነው ወደኋላ ተመልሼ ለሙሳ አላህ ነው አይደል የተናገረው? ሙሳ ደግሞ ጽፏል አይደል? ተሰጥቶታል። ተጽፎ ነው የተሰጠው ወይ ጽፎ ነው? ቼክ ላድርግልህ። አይ ቼክ ጽፎ ነው። እሺ ጽፎ ነው ወይ ተጽፎ ተሰጥቶታል አይደል? ተሰጥቶታል ነው። እሺ ተጽፎ ተሰጥቶታል። ህግ ተሰጥቶታል ነው። በምን ቋንቋ ነው ተጽፎ የተሰጠው? በዕብራይስጥ አይደል? በህዝቡ ቋንቋ፣ በዛ ሰዓት በነበረው ህዝቡ በዕብራይስጥ አይደል? በዕብራይስጥ አይደል? ኦኬ። አሁን በዕብራይስጡ ላይ ሰላምዬ ትልቁ ላይ ላድርግሽ። ቶራን ክፈችልኝ፣ ዘጸአትን ነይ ትልቁ ላይ ሆኚ። በዕብራይስጥ ሞሼ አላህ ተናገረኝ ለእስራኤል ቤት እንደዚህ ብለህ እዘዝ ብሎ አላህ ተናገረኝ ብሎ የሚለውን ቶራ ላይ ዕብራይስጡን ማንበብ ከቻልክ ታነበዋለህ፣ ካልሆነ እሷ ታነብልሃለች። ግን አንተ ክፍሉን ንገረን። ቶራ ላይ ቆይ አድምጠኝ። ቶራ ላይ ወይ ደግሞ ተውራት ላይ የሞሼ መጽሐፍ የተባለው ላይ ሞሼ አምላክ ወይ አላህ እንዲህ ብለህ በል ብሎ ለእስራኤል ቤት አዘዘኝ ብሎ የሚለው ሙሴ ራሱ አላህ ብሎ ስሙን ጠርቶ አምላኬ አላህ ፈጣሪያችን አላህ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ አላህ እንደዚህ ብሎ አዘዘኝ ብሎ ያለውን ከዕብራይስጡ ላይ ታሳየናለህ። ወይኔ እንደዚህ ከሆነ ምንም እንትን ሊል ነው ማለት ነው። ለምን እንዴ መጽሐፍህን አላምንም እያልኩ ወርዶለት የለ ወይ? በአይሁዳውያን መጽሐፍ ላይ አላህ ብሎ የተጻፈ ነገር አምጣልኝ ስትለኝ አረብኛ ቋንቋ የተጻፈው ዕብራይስጥ ቋንቋ ምንድን ነው? ቁርአን የተጻፈው በአረብኛ ቋንቋ ነው። ቶራ ግን በቁርአን ነው የማምነው። ቶራን በቶራ አታምንም? ተውራ ይሄ አሁን አንተ ያዝከው ተውራ የምትለው እስራኤላውያኑ የያዙትን ቶራ ራሱ ትክክለኛ ተውራ አይደለም። አታምነው ማለት? እሺ ትክክለኛው ቶራ የት ነው ያለው? የለም ነው። አሁን በጊዜው ሰዎች ሲጽፉት ሲያሻሽሉት ኦሪጂናል እንትኑ የአንተን ቁርአን እንደማይሻሻል ጠበቃ እንደምትቆምለት ሁሉ ቶራ የሚሻሻል አይደለም ብራዘር። አሁን የጠየቅኩህ በለ ስማኝ። የአንተ ቁርአን በሰዎች አይሻሻልም ማለት ቶራ ግን ያልተሻሻለበት ምክንያት ቶራ ግን ማንም እጁን አስገብቶ የሚያቦካው ጭቃ አይደለም። ኦኬ ልብ በለኝ፣ ጭቃ አይደለም። አድመጠኝ። እስራኤልም ይሁን ክርስቲያን እጁን ዝም ብሎ አስገብቶ ቶራ ላይ የሚሆን ሌሎችም ቅዱሳት መጽሐፍት ላይ ስናቦካው የምንለው መጽሐፍት አይደለም። ኦኬ አንተ ቁርአን አሁን በሰው ተበርዟል ብዬ ብለህ አልተበረዘም ነው ምትለኝ አይደል? እዚህ በተህ ደግሞ እኔ የማምነውን የኔን ቅዱስ መጽሐፍ ሰው ጨምሮበታል ብለህ ብትለኝ አላግጥብሃለሁ፣ ስቅብሃለሁ እንጂ አልቀበልህም። ምክንያቱ አድምጠኝ። በዚህ ሰዓት ስንት ሚሊዮን ሙስሊሞች ቃላቸው ይዘውት እንደሚሄዱ እንደማመጥ ተበርዟል ብለህ ስትል ያልተበረዘው ተበርዟል ብለህ ስላልክ ያልተበረዘውን አምጣው። ያልተበረዘውማ የለም እኮ ቢኖርማ እናመጣው ነበር እኮ። የት ነው ሄደው? በርዛችሁታል፣ አጥፍታችሁታል። ትክክለኛ መልእክቱን ቀይራችሁታል። መቼ ነው የተበረዘው? መበረዝ የጀመረው መቼ ነው? ቶራ በጊዜ ሂደት መቼ ነው? ከመቼ ጀምሮ ነው መበረዝ የጀመረው? በጊዜ ሂደት ከመቼ ጀምሮ? ዘመን ጥቀስልኝ፣ አመት።
ለሱ ዲቴል እንትን ጋር ከፈለክ የለም የቡና ወሬ ስቶሪያን መሆን ነው የቡና ወሬ በሂስትሪ የቡና ወሬ ጎበና ቅድም ቁርአን ሳይነበር የተበረዘበትን ዘመን ሁሉ ልታሳይ ይገባል። ከመቼ ልጁ አሳዘነኝ። ኤርሚ እንደዚህ አታርገው እዴ ወገን ነው እሱም። እስኪ መቼ እንደተበረዘ ከዚህ ቁርአን ላሳየውና እሱ ያሳየኛልና ማንጆስ ከኔ ጋር ትቀጥላለህ። ኤርሚ እየጎዳ ስለሆነ ያዝኝልህ ነው። وكيف يحكمونك وعندهم التوراة فيها حكم الله ثم يتولون من بعد ذلك وما أولئك بالمؤمنين እነሱም ዘንድ ተውራት እያለች በውስጧም ያለ ፍርድ ያለባት ስትሆን እንዴት ያስፈርዱሃል? ከዛም እንዴት ይሸሻሉ? እነዛም በፍጹም ምእመናን አይደሉም ማለት። በነቢዩ ዘመን ተውራት ከነበረ መቼ ነው የተበረዘው? መበረዙን ደግሞ ማን ነው የነገራችሁ? እርሚ ስለጎዳ ነው በዚህ ጣልቃ የገባሁኝ። ተበረዘ ያልኩህ አንተ ቁርአኑ አልተበረዘም እያለ የቱ ጋ ነው ተበርዟል ብሎ ያለው? አንተ ስንት መጽሐፍ ቅዱስ አለ? አሁን በዚህ እንትን የኛ መጽሐፍ ቅዱስ አይደለም ተውራቴን ነው እያልኩ ያለው። መጽሐፍ ቅዱሱን እሱን ስለማታውቀው ተውራት በእነርሱ ዘንድ እያለች አይደለም ዘቡር መዝሙራትና እንጂል በነቢዩ ዘመን ትክክለኛው ተውራት በእጃቸው ስለነበር እነርሱ ዘንድ ተውራት እያለች በውስጧ ያለ ፍርድ ያለባት ስትሆን እንዴት ለፍርድ አንተ ጋር ይመጣሉ ማለት? መጽሐፍ ተበርዟል ማለት ነው። የዛኔ ካልተበረዘ ከነቢዩ ሞት በኋላ ነበር በዛ ሰዓት ያውቁት ነበርና አቤት ይደብቁት ነበር ነው። ከዛ በኋላ ጥያቄን ተረድ የዛኔ አልደበቁትም። ጥያቄን ተረዳኝ። መጀመሪያ ነቢዩ በህይወት በነበሩበት ጊዜ ፍርድ የሚፈርዱቱ በተውራት እንጂ ሰዎቹ መፍረድ ያለባቸው በተውራት መሆኑን ሲያበስሯቸው እንዴት ይመጣሉ ስሉ ቁጥር 44 ላይ እንዲህ ይላል ወላ ተሽተሩ ቢአያቲ ተመነን ቀሊላ ወመን ለም ያሕኩም ቢማ አንዘለ ላሁ ፈኡላኢከ ሁሙል ካፊሩን። አላህም ባወረደው ነገር ያልፈረደ ሰው እነዛ ከሃዲዎቹ እነርሱ ናቸው አለ። ስለዚህ አላህ ባወረደው የማይፈርድ ከሃዲ ነው ሲባል እናንተ ተውራት ተበርዟልና በቁርአን እንፈርዳለን ስትሉ ካፊሮች እናንተ መሆናችሁን ሳታቅ ነው ይህንን ጥያቄ የጠየቅከው? ኤርሚ ስላከበደብህ ነው ላቀልል የመጣሁኝ። ተውራት በእነሱ ዘንድ አለ፣ በእሱ የማይፈርዱቱ ከሃዲያን ናቸው አለ ቁርአኑ ነው ያለው። ስለዚህ በዛን ጊዜ ተውራት ካልተበረዘ ከነቢዩ ሞት በኋላ ከተበረዘ መበረዙን ማን ነገራችሁ? ነቢዩ ትክክል ነው ብሎ አለፉ። አውራው የተነሳንበት ሀሳብ እኮ አምላካችሁና አምላካችን አንድ ነው ወይ አይደለም? ተበርዟል ለምስክርነት አይበቃም ብለህ ያልከው አንተ እሱ እኮ አልተበረዘም ያለው ቁርአን እየጠየቀ አምጥቶ እዚህ ጋር ደረሰንና አንተን እንስማ ቁርአንን እንስማው። ተበርዟል መጽሐፍ ቅዱስ ተበርዟልና በዛ ያልተበረዘው መጽሐፍ በእነሱ ዘንድ እያለ ለፍርድ አንተ ጋር መምጣታቸው ትክክል አይደለም አለ ቁርአኑ። ተበርዟል ማለት ነው። ምናልባት አማርኛውን ቁርአኑን አትቀበለው ማለት ነው። አንተ የሚያነበለው ከቁርአኑ ነው፣ ከኦሪቱ አይደለም። ቁርአን የሚለውን ሁሉ የሚነግርህ ይሄን ማትቀበለው ማለት ነው። ማወቅ ያለባችሁ አላውራ እንዴ መልስልን እስኪ። አትቀበለው ቁርአን ተውራትና እንጂ እቀበለዋለሁ። በቀበለው እኮ አሁን የሚያነበለው ርዕስ እኮ ከቁርአን ነው እንጂ ከዕብራይስጡ አይደለም። ተውራና እንጂል በመጀመሪያ ደረጃ በሙሳና በኢሳ ላይ ሲወርዱ ማን ላይ ወረደ አይደለም ወንድሜ። ልሂድበት አስወራኛ መቼ ነው የተበረዘው ብለህ ኤርሚ ጠየቀ እኮ እሱን ልመልስልህ። እኔ ደግሞ ነቢዩ በህይወት በነበሩበት ጊዜ ተውራት አልተበረዘም፣ ትክክለኛ ፍርድ ያለበት ስለሆነ በሱ ተዳኙ ብሎ ነቢዩ ወደ ተውራት መለሱና በዚህ ያልፈረደ ሰው እሱ ካፊር ነው ብሎ ደመደሙት። አንተ ደግሞ መጥተህ ተውራት ተበርዟልና አልዳኝበትም አልክ። አንተን እንስማ ወይንስ ቁርአኑን እንስማው? ይኸውልህ ጎበና፣ አቤት። መጽሐፍ ቅዱስ የትኛውን መጽሐፍ ቅዱስን ተው። መጽሐፍ ቅዱስ እኮ አማርኛ ነው። ተውራት ላይ አውራኝ። ተውራት እነርሱ ዘንድ ተውራት እያለች በውስጧም በተውራት ውስጥ የአላህ ፍርድ ያለባት ስትሆን እንዴት ያስፈርዱሃል ማለት? ፍርድን ፍለጋ እንዴት ወደ አንተ ይመጣሉ? ወደ ቁርአኑ። ይሄ ተግሳጽ ነው።
ይልና እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረደን። እነዚያ ትእዛዛትን የተቀበሉት ነቢያት ቅድም እርሚ ሲናገር የነበረው በነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። በተውራት ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉትና በእርሱ ላይ መስካሪዎች በሆኑት ላይ ይፈርዳሉ። ስለዚህ አልተበረዘም። በዚህ ተውራት የማይፈርድ ሰው እርሱ ከሃዲ ነው፣ ካፊር ነው አለ። ስለዚህ ማንጁስ ለቁርአን ሲከራከር አንተ በተውራት ስለማትፈርድ አንተ ካፊር ነህ እያለ ነው ቁርአኑ። አንተ ደግሞ ተውራት ተበርዟል ትለኛለህ። አንተን እንስማ፣ ቁርአኑን እንስማው። አዳምጠኛ فإن كنت في شك مما أنزلنا إليك فاسأل الذين يقرؤون الكتاب من قبلك لقد جاءك الحق من رب إسان ጨምር ለት ዩኑስ ላይ ያለውን ይሄ ደግሞ የባሰ መጣ። የቁርአኑን በእንት ላይ የተወረደውን ቁርአን ያዳመጣችሁ አይደለም። የሆነ ነገር እስካሁን ያወራው ጊዜ አለ። የሆነ ጊዜ ሰጠኝ። አንተ ላይ የተወረደውን ቁርአን ከአላህ ዘንድ መሆኑን ከተጠራጠርክ ከአንተ በፊት መጽሐፍትን የሚያነቡትን ሰዎች ጠይቅ አለ። የተበረዘውን መጽሐፍ ነው ሄዶ የሚጠይቀው? የተበረዘውን መጽሐፍ ነው ለማስረጃነት ሄዶ የሚጠይቀው? ጠይቀኝ ስላለኝ ነው የጠየቅኩ። አንደኛ አልተበረዘም፣ በሱ ፍረዱ አለ። አስወራኛ ውራሽ አንተ በእኔም እንትን አድርገህ እኔ ላይ እያወራህ ነው። እስካሁን ማንና በሙሐመድ ታይም ራሱ በተወሰነ መልኩ ተበርዟል። ሙሉ ለሙሉ እግዚአብሔር ይገስጽ ታይም ነው እየተበረዘ። አዑዙ ቢላሂ ሚነ ማንጁስ አዑዙ ቢላሂ ራሱ አንዳንድ ማንጁስ አዑዙ ቢላሂ አዳምጠኛ ተራብ እያረከኝ እኮ በከፊል ተበርዟል ስትልኝ በዚህ መጽሐፍ የማይፈርድ ሰው እሱ ከሃዲ ነው ሲል በተበረዘው መጽሐፍ ፍረዱ እያለ ነው አላህ። እዛ ውስጥ ባለው ትክክለኛ በሆኑ አስተምህሮቶች ሙሉ በሙሉ ማመን የሚባለው ነገር ባንተ ካመንንማ ለምንድን ነው ወዳጄ የተለያየ ህግ አውጥቶ ቁርአን መጽሐፍ ቅዱስን እየተቃወመ ማንጁስ እኔ እኮ እንደ እርሜ አልጫነኝ ብዬ ነው። ማንጁስ አንተ የምታወራው እኮ አሁን በቃል ነው። እሱ የሚሞግትህ እኮ በቁርአኑ ነው። በቪዲዮ መውጣት ትችላለህ። ጉዲ እያነበበ ምናልባት ሊረዳ ይችላል። ኧረ ቁርአኑን አውቀዋለሁ እያለ የነበረውን የጠቀሰው እንዳለ ካወቅኸው እሱም ያነብልህን አንተ እንዴት ነው የምትተረጉመው? እኔ እንኳ ማላውቀውን ቁርአን እየገባኝ ነው። ቁርአንን ከተቀበልከው ደግሞ እሱ የሚልህ ሌላ ነው፣ አንተ ደግሞ የምትተረጉመው ሌላ ነው። በቪዲዮ አውጦ ያስነብብህ። እንግዲህ ካላስወራቸው ነው ማድረግ አይቻልም። አውራ መልስ ስጠና። ቆይ አንድ ሐዲስ ላውጣልህና ታነብልናለህ። እኔን አስቀምጠህ ሐዲስ እንድታነብ ቁርአን እንድታነብ የሆነ ላይ በላይ እንድታወራ ሳይሆን እኔ እንድመልስ ነው። ላውጣልህና ታነብልናለህ። እድል ትሰጠኛለህ። በፈቃደኝነት ታነብልናለህ። ያለ እንዳወራ እድል ትሰጠኛለህ። እስካሁን ተናገር። እውነቱም እያወራ ነበር፣ አንተም ስታወራ ነበር። መልስልን ከሆነ እኮ ቁርአኑ ላይ ተበርዟል ሲል ሙሉ በሙሉ በዛ ታይም ራሱ የተወሰነ መበረዞች እንዳሉ ነው። ወደፊት ይበረዛል ብሎ ፍንጭ ሰጥቶናል። በዛ ሰዓት ራሱ የሚበረዙት ነገር አለ። ሀፍ ነበር። በዛን ሰዓት ከተበረዘ እኮ እንዴት በሱ ፍረዱ ነበር አለ። ሐዲስ እንዳለ ታውቃለህ አይደል? እንዴት የሚደብቁት በዛ እንዴት በሱ ፍረዱ ይላሉ እኮ። አቤት ወበና እንዲያርጉ በዛን ሰዓት የምለውን ቃል በቃል አስረዳን። እስቲ እንወቀውና እኛ እያልን ያለነው ፈኢን ኩንተ ፊ ሸኪን ሚማ አንዘልና ኢለይከ የምለውን ነው እያነበብን ያለው ሱራ ዩኑስ ላይ ያለው ማለት ነው። እና ቁጥር 94 አንተ ደግሞ በዛን ጊዜ ወይንም ደግሞ ለወደፊትም የሚበረዝም ከሆነ ወይም ደግሞ ተበርዞም ከሆነ ተውራት ተበርዟል፣ እንጂል ተበርዟል፣ ሱፎቹ ተበርዟል፣ እንዲሁም ደግሞ ዘቡር ተበርዟል የምለውን ቃል በቃል ለምን በቪዲዮ ወጥተህ እኛም እንድናምንህ አታሳይም ነው እንጂ አንተ በቃል የምትናገራቸው ሁሉ ያው የእንግሊዝኛ ኤክስፐርቶች ብዙ እዚህ አሉ። አንተ እንትን በዛው ማሸወር ሳይሆን ቃል በቃል ቁርአንን ከፍተህ ሐዲስን ከፍተህ እንድታሳየን ፈልጋለሁ። እኔ በራሴ ሐዲስን ነው የምትፈልገው? ሰው ለጥራና መረጃ ቁርአን ነው ነገር ሊያስረዳህ የሚችል ወዳጄ ቁርአን ነው። ምክንያቱም ያላህ ቃል ቁርአን ነው አይደል? ቁርአን ሙሉ ነው አይደል?
ቁርአን ሙሉ ነው አይደል? እርሜ ማንጁስ አርገውና በቪዲዮ ከቻለ የያዘውን አዲሱን ያስነበበው ማስረጃ ነው የምትፈልጉት? አዎ ማስረጃ ነው። ቁርአኑን ማስረጃ ስጠን። አዎ አላህ አልተበረዘም እያለ በረዙን ከሐዲስም አላህ ተበርዟል ያለበትን አሳየን። ሐዲስ ተቀበላለህ እዴ? የአላህ ቃል ይበልጣል የነብዩ ቃል? ኦኬ ይኸውልህ ከቁርአን ተበረዘ የሚለውን ላምጣልህ። አዎ እጃቸው መጽሐፋቸውን ቀይሩ። እሺ እሱን ጠብቀን እሱን ላውጣልህ። እርም የቻለው እንግዲህ የተበረዘውን ሊያመጣልን ነው። እኔ ደግሞ እስከዛ እሱ እስኪያመጣ ከቁርአን ነብዩ ከቁርአን ነው የሚያመጣው። ከቁርአን ነው የሚያመጣው። ወንድሞችንም ሰላም ልበል። ወንድማችን አብዱ፣ ዳኒ፣ ሰላምዬ፣ ሌሎች እንኳን ከኔ ጋር ቆይተዋል። ሚኪም ከላይ አለ። ሁላችሁንም ሰላም ብያለሁ። ከቁርአኑ ያምጣና ከዛ ያሳየናል ማለት ነው። እና የተበረዘበትንም ዘመንም ሁሉ ጭምር መበረዝ የጀመረበት ዝም ብሎ ተውራት ወይ ደግሞ ቶራ ተበርዟል ማለት አይደለም። ከመቼ ጊዜ ጀምሮ ነው መበረዝ የጀመረው? ማን ናቸው? አህዛብ ናቸው ከእስራኤላውያኑ ላይ ተቀብለው እየበረዙት የነበሩት ወይስ ራሳቸው እስራኤላውያኑ ሲደብራቸው ይሰርዙትና ሌላ ነገር የሰው ነገር ይጨምሩበት ነበር? ይሄ መጨመር፣ መከለስ፣ መበረዝ ብሎ የሚለው ነገር ቶራ ውስጥ መግባት የጀመረው መቼ ነው እንጂ ዝም ብሎ እስራኤላውያኑ የያዙት መጽሐፍ ተበርዟል ብሎ የቡና ወሬ ማውራት አይደለም። መረጃ ካለ መረጃ ነው ማምጣት ያለባቸው። ወይስ ክርስቲያኖቹ በኋላ ክርስቲያኖቹ ሲመጡ ነው ወይ መበረዝ የጀመረው? ክርስቲያኖቹ ከበረዙት አይሁዳውያን እጅ ላይ ያልተበረዘ አለ ማለት ነው። እስከምናውቀው በአይሁዳውያንም በክርስቲያኖችም እጅ ላይ ያለ የብሉይ ኪዳን መጽሐፍትም የአዲስ ኪዳን መጽሐፍት አልተበረዘም። መረጃውን ግን ያምጣ እና ጥሩ ነው። ቀጥሉ ጎበና። እርሚ አንተ ደግሞ ምን ሆነ ነው? ፍቅር ሲዝም እኮ ተነስተው ከቁርአን ውስጥ ስሜን ሰርዘውት ነው ነብዩ ስለኔ ተናግረዋል። በመቀጠል እኔ የመደምደሚያ ነብያት እንደሆንኩኝ ከነቢያቶቹ መደምደሚያ እንደሆንኩኝ ቁርአንም መስክሮልኛል። ሼኪዎቹ ናቸው ስሜን ከውስጡ ያወጡት ብሏል እኮ። ምን ነካ? ማርያምን ነብይ ደምሳሽ ነቢዩ መሐመድ 7 ጊዜ አይቼዋለሁ አለ። 7 ጊዜ። ስለዚህ ነቢዩ 5 ጊዜ ነው ጅብሪልን ያዩት፣ እሱ ደግሞ 7 ጊዜ ነው ያየው። እሱ ይበልጣል። ማንጆስ መጣ ሚጣ። እሺ እርሜ አቤት ሱራ ማኢዳና እናንተ ከፈቱ። እኔ መክፈት ስለማይችል እናንተ ከፈቱ። ኦኬ አንቀጽ ንገረኝ፣ ችግር የለውም። 5:13 ኦኬ። የጠየቅነውን ጥያቄ ግን ታስታውሰዋለህ። መጽሐፍ ተውራት ተበርዘዋል፣ ዘቡር ተበርዘዋል፣ እንጂል ተበርዘዋል እና አትቀበሉት፣ ወደ ቁርአን ተመለሱ። 13 ኦኬ። ቃል ኪዳናቸውንም በማፍረሳቸው ረገምናቸው አይደል? ፈቢማ ነቅድህም የሚለው ማንጆስ ቃል ኪዳናቸውን በማፍረሳቸው ረገምናቸው። ጎበና አረብኛውም ካለ እያነበብከው የሚሰሙ ስላሉ ማለት ነው ሌሎቹ። ኦኬ ፈቢማ ነቅድህም ሚሳቀሁም ለዐናሁም ወጀዐልና ቁሉብሁም ቃሲያ ዩሐርፉነ አልከሊመ ዐን መዋዲዒሂ ወነሱ ሐዘን ሚማ ዙኪሩ ቢህ። ቃል ኪዳናቸውን በማፍረሳቸው ረገምናቸው፣ ልቦናቸውንም ደረቆች አደረግን። ቃላትን ከቦታቸው ይለውጣሉ። በረዙ ነው እርሚ። ምናልባት አማርኛውን እዚህ ጋር እንድትይዙኝ ነው የምፈልገው። ቃላትን ከቦታቸው ይለውጣሉ፣ በእርሱም ከታዘዙት ነገር ፋንታን ተው። ቃላቸውን ከቦታቸው ይለውጣሉ ማለትና ቁርአኑ መጽሐፉ ተበርዟል ማለት ምን ማለት ነው? እስኪ መንጁስ አንተው ራስህ በለሰው እንጂ እዴ እየጠየቅኩህ እኮ ነው። አንብብልኝ አልከኝ፣ አነበብኩልህ። ማብራሪያ የምትሰጠው እኮ አንተ ነህ። ያነበብከው ነገር ኤግዛክትሊ እንደዛ ነው።
ኦኬ ቃላቸውን ከቦታቸው ይለውጣሉ። ትርጉሙን ነው ቀጥለው ጨርሰው እስኪ አዩን ጨርሰው። طيب ونسوا حظا مما ذكروا به ولا تزال تطلع على خائنات አሁን ያልካትን በላት እሱ ፓርቷን ወከላ ያለው ነው يحرفون الكلمة عن مواضعه አንድ ቃላትን ከቦታቸው ይለውጣሉ። ወነሱ ሐዘ ሚማ ذكروا به በእርሱም ከታዘዙት ነገር ፋንታን ተዉ ማለት ቁርአኑን እርሱ ከታዘዙት ፋንታን ትተው ፋንታን መተው يحرفون الكلمة عن مواضعه ቃላቶችን ከቦታቸው ይለውጣሉ ማለት በትክክል ተጽፎ ያለውን ሲተረጉሙ ትርጉሙን ያዛባሉ ነው። መጽሐፉን እንዳለ ነው የበረዙት። አልከሊማ አመዋዲሂ ካላገባቡ ዲስቶርት ያደርጉታል። ማንቦታ ሲተረጉሙት ነው ዲስቶርት የሚያደርጉት፣ ሲጽፉ ነው ዲስቶርት የሚያደርጉት። ወዳጄ ያ የሚያደርጉት ነገር በመጽሐፍም ተገልጿል። መጽሐፉንም ኮምፕሊትሊ እንዳለ አይደለም። ያን ነው የሚያደርጉትን ነገር ማንጆስ አይረውታል። አበበ የሚለውን አባባ ብሎ ያስተምራሉ ማለትና አበባን አበበ ብሎ ይጽፋሉ አንድ ነው። ቃላትን ከቦታው ይለውጣሉ ማለት በጽሁፍም እንትን ሲሉም ሲያነቡትም በጽሁፍ ብለዋል ሲናገር ብለዋል። ይሄን አሁን ከፈለክ ዲቴይል يحرفون الكلمة عن مواضعه የሚለው يحرفون ተሕሪፍ ተብዲል አይደለም። ተሕሪፍ እና ተብዲልን ለይተህ እወቅ። ኦኬ ተብዲል ነው የሚጀምረው። ተሕሪፍ ነው ተብዲል አይደለም። ተሕሪፍ ነው። እሺ ተሕሪፍ ነው ነገሩ እንደተጻፈ ሆኖ በገላትያ መልእክት ሐዋርያ ቅዱስ ጳውሎስ ምንድን ነው የሚለው? ወደ ልዩ ወንጌል ፈጥናችሁ እንዴት እንዳለፋችሁ ይደነቃሉ። ይህም ልዩ ወንጌል ዲስቶርት ያደርጉታል። ሁለተኛ ደግሞ እንደው አልጨርስልህም ሆኖ ራሱ የክፍሉን ሐሳብ አልነግርህም። ምን ማለት ተናገር ጨርስ። ወደ ልዩ ወንጌል ፈጥናችሁ እንዴት እንዳለፋችሁ ይሄንን እደነቃለሁ ብሎ ይጠይቃቸዋል የገላትያን ሰዎች። ይሄም ሌላ ወንጌል አይደለም፣ የክርስቶስን ወንጌል የሚያጣምሙ አንዳንዶች አሉ እንጂ እውነተኛውን ወንጌል በተሳሳተ መንገድ ይተረጉማሉ ነው እንጂ ጽሁፉን ይቀይራሉ አይደለም። ይሄኛውም እዚህ ጋር ምንድነው እያለን ያለው? ويحرفون الكلمة عن مواضعه ቃላቶችን ከቦታው ይለውጣሉ። ምን እንደተጻፈ እያለ ሲያስተምሩት ያዛቡታል ነው። እንዴት ነው አንተ መጽሐፉ ተበረዘ የምትለው? ትርጓሜ ላይ ነው። በቃል ማዛባት የፈለገ ሰው በመጽሐፍ እንዴት አይጽፈውም ብለህ ታስባለህ? ለምን ማዛባቱን ለምን የፈለጉት ሲጀምር? እሺ የገላትያ መልእክት ምዕራፍ 1 ቁጥር 6 ላንብብልና 6 እና 7 በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። እርሱም ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌልን የብሰብክላችሁ የተረገመ ይሁን። ስለዚህ አንተ አሁን ቁርአኑ መጥቶ አይሁዶች ቃላትን ከቦታው ይለውጣሉ ስል ያልተለወጠውን በእጅ ይዘ ትክክለኛውን ተውራትን፣ ያልተለወጠውን እንጂልን፣ ያልተለወጠውን ዘቡርን፣ ያልተለወጠውን የነቢያቶችን መጽሐፍ በእጅ ይዘ ይሄንን ከቦታው ለውጠውታል። የገባው ነገር እዚህ ጋር ነው። ትክክለኛው ከአላህ ዘንድ የወረደው አላህ የነገረን ይሄ ነው ባላልክበት፣ አንድ በስም ማጥፋት ወንጀል ቢኖር ህግ ትጠየቃለህ። ሁለት ለምትናገራቸው ነገሮች ሁሉ ማስረጃ ባለበት ቁርአንን በምታመጣበት ጊዜ ቁርአኑ ቅድም ከወንድሞቻችን ጋር ስናወራ ነበር። አንደኛ የህልሞች ቅዠቶች ነው አሉት ሱረቱል አንቢያ አንቀጽ 5 ላይ፣ ሱረቱል ፉርቃን 25 ላይ ደግሞ ሰዎችን አጽፎ ነው የቀደሙት ሰዎች ተረቶች ናት አሉ።
እንደውም ሰዎችን አጽፎ ጠዋትና ማታ በእርሱ ላይ ትነበብለታለች አሉት። በመቀጠል ቅዱስ እንትን ተውራት ተበርዟል ነገር አሳይኛል። አሁን ሄደ ምን እያልክ ነው? ቁርአን ራሷ እንትን አይደለችም አይነት ነገር ነው። አውተንቲክ አይደለም። ምክንያቱም መጀመሪያም ሀሳብ የገባሁበት ሀሳብ ሌላ ነበር። ተንሸራታችሁ ወደዚህ ያመጣችሁኝ። እዚህ ላይ ደግሞ የሆነ እኛ አይደለም አሁን ተንሸራተ ደግሞ እስልምና ቁርአን ራሱ የሆነ እንትን ነው ነብዩ እንዲህ ያሉ ወደሚለው ልትሄድ ነውና ናሬትድ ኢብኑ አባስ ሰሂህ አልቡኻሪ 59:17 ላይ ነብዩ ከአላህ ዘንድ ትእዛዝ ባልለባቸው ጉዳዮች ላይ የመጽሐፉን ሰዎች ታሪክ ይገለብጡ ነበር። ለምሳሌ ክርስቲያኖችና አይሁዶች አረማውያንና አይሁዶች ጸጉራቸውን ከፍ አድርጎ ሲሰቅሉ፣ ሌሎቻቸው ደግሞ አስተኝቶ ሲያበጥሩ የእነሱን ሁኔታ እያዩ እንደነሱ ያደርጉ ነበር ይላል ሐዲሱ። አንዳንድ ባህላቶችን አይሁዶች እዛ ከዛ መዲና ውስጥ ይኖሩ ስለነበሩ የአይሁዶችን ባህሎች ይገለብጡ የነበሩት ሙሄ ኢማንጆስ እንደዛውም ቅድም ብዙ ነገሮችን እያየን ነበር። ይኸውልህ አታስወራኝ። እኔን አስቀምጠህ ዝም ብለህ ማውራት ነው የፈለግከውና የሆነ ነገር ስትል ማንጆስ ታሪክን ይገለብጣሉ ብሎ ስሉም እሳቸው ራሳቸው ታሪኩን ገልብጠው የፀጉር አበጣጠር ሳይቀር የምግብ አበላል ሳይቀር የውሃ አስተጣጠብ ሳይቀር ከአይሁዳውያን ቃረሙና እቺ እኮ በፊት የነበሩ ሰዎች ናቸው አሉ። ከፀጉር ውጪ ሌላ ከመጽሐፍ ቅዱስ መሐመድ ሰለላሁ ዐለይሂ ወሰለም ኮፒ አድርጓል የምትለውን አንተ ደግሞ ማስረጃ አምጣው። እሱ በገፍ አመጣልሃለሁ፣ ችግር የለውም። ልጨርስ መጀመሪያ የጀመርኩትን የቃረሙትን ላሳይህና ወደ እንትኑ መለሳለሁ። ቆይ እኔ ጥያቄ አለኝ ስለ ፀጉር ያልከው። አይሁዶች አሁን ሽሽዮት የሚባል ከጆሮና ከጆሮአቸው ላይ ሁለት አንጠልጥለው ይሄ ነው መታወቂያቸው እና ያንን ያደርጋሉ። አረቦች እንደዛ ያደርጋሉ ያልከነ ነው ወንድም? ነው እሱን ነው እሱን ነው። ኦኬ በጊዜው የፀጉር አሰራር አይሁዶች በሚያደርጉት መልኩ አድርገው ነበር በሆነ ታይም ላይ መሐመድ ሰለላሁ ዐለይሂ ወሰለም እና ከዛ በኋላ ለምን አደረጉ? ስታይሉን ቀየሩት። እሺ ማስረጃ ስጠን አለው። እሱ ራሱ ያውቀዋል። ጎበና ራሱ እያወራው እኮ ነው። እኔ ማስረጃ አምጣት አይጠበቅብኝም። ያውቀዋል ራሱ እና ሐዲሱን ራሱ ነው ያመጣውና ያውቀዋል። ችግር የለውም እንለፈው። ልቀጥልና እንትኑን ላሳይ ማለት ሶስተኛ መቃቢያን 1:15 ላይ ቆይ ኮፒ ያደረጉትን የመጽሐፍ ክፍሎችን ላሳይ። ኮፒ ያደረጉትን ጎበና የምታደርግልኝ ኮፒ ተደረገ፣ ኮፒ አደረግን መሐመድ ሰለላሁ ዐለይሂ ወሰለም ያለ በደሞ ቁርአን ላይ ኮፒ ተደርጓል የሚል ነገር ካለ እንደዚህ አይነት ማስረጃ እንጂ የሆነ ነገር ከቁርአን ጋር ተመሳሰለና ኮፒ ተደርጓል የሚል አይነት አርጊመንት እንዳታመጣ። ቁርአኑ እኮ ነው። እስኪ አንድ ብጤ ያምጡ ከቁርአን የሚመሳሰለውን አንድ አረፍተ ነገር እንኳን አንድ ፊደል እንኳን አንድ አንቀጽ እንኳን ብሎ የጠየቀን እኮ ቁርአን ነው። ስለዚህ ቁርአን ነው ኮፒ ያደረገው መጽሐፍ ነው ከቁርአን ኮፒ ያደረገው ብዬ ልጠይቅ እኮ ነው። መጀመሪያ መረጃ ላምጣለን። መረጃ ላምጣልህ የምለው ሰው እኮ አይፈራም። በክርስትና ዝም ብዬ በወሬ ባወራ ነበር መፍራት የነበረብኝ። እስልምና ከ600 ዓመት በኋላ ስለመጣ ኮፒ አድርጎ ነው የሚል አይነት አርጉመንት እንዳታመጣ። እሱ ከጌታ ስለወረደ የመጀመሪያ የክርስትናም የአይሁድም የእምነት ሶርሱ አላህ ነው እና መጽሐፉ እየተበረዘ ሲመጣ ቅድም ኤርሜ ሲጠይቅ ያለ ልጅ አለው እንዳለው ሲጠይቅ ነቢያቶችን ላኮ አላህ ልጅ ስላለው እንዳለው ስለምናምን አላህ ልጅ አለው ሲባል እኮ አላህ ልጅ የለውም ያልከው አንተ ነህ። ሶርሱ እንዴት አላህ ሊሆን ይችላል? ምስል ሳይኖረኝ እንዴት ልጅ ይኖረኛል ብሎ ያለው አጣ አላህ ነው። ያንን መልእክት የያዘው ነው እያልኩ ያለሁት። እምነታችን እንደዛ ነው። ያልተበረዘው ያልተበረዘው አንተ ዘንድ አለ ለማረጋገጫ ያለው ሶስት ያልሆነ አንድ ብቻውን ሁሉም ነቢያቶች ወንድሜ ወደሱ የጠሩት ነው እና ተበርዞ ሶስት የሚለው ነገር ሲመጣ ልጅ የሚለው ነገር አሁን ይሄ ሁላችን መረጃ እንዳላነባት ነው። እቺ መረጃ እንዳላነባት ነው። አንበራ በለው አንበባ ቅድም እኮ እንዴት ነው የሚቆርጆው እያሉ ከታች ሲጠይቁን አላዋቂ ሳሚ ፊት ይለቀልቃል አሉ ብሎ እነኚህ ጎንደሬዎቹ ደግሞ ይተርታሉ። ያገሬ ሰው
ስለዚህ ቢኮርጅ እንኳን በትክክል ቢኮርጅ ምን አለበት ብለን እዚህ ጋር አሁን መጽሐፍ መቃቢያን ላይ ሶስተኛ መቃቢያን 1:15 ላይ ወዳጄ ኩልዳውን የሚጠፉ በእኔም የምስቱ ሰዎች ፈጽሞ ይበዙ ዘንድ የአዳም ልጆች ይጠፉ ዘንድ ይህንን በተናገረ ጊዜ እኔ ደስ ይለኛል፣ ለሚዋረድልኝ ለአዳም አልሰግድም በማለቱ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አዋርዶኛልና ይላል ሳጥናኤል። እኔም በትእዛዜ ጸንቶ የሚኖሩ ልጆቹን ሁሉ ወደ ጥፋት ይወስዳቸዋለሁ። ያሳትኋቸው ሰዎች ከኔ ጋር ወደ ገሃነም ይወርዱ ዘንድ ከፈጠረኝ ከእግዚአብሔር መሐላ አለኝ አለ። ሱራ አዕራፍ 7:11 ላይ ይሄ ቃል በቃል በእርግጥ ፈጠርናችሁ ወለቀድ ኸለቅናኩም ثم ሰወርናኩም ثم قلنا للملائكة اسجدوا لآدم فسجدوا إلا إبليس لم يكن من الساجدين። በእርግጥ ፈጠርናችሁ ከዛም ቀረጽናችሁ ከዛም ለመላእክቶች ለአዳም ስገዱ አልን፣ ወዲያውም ሰገዱ። ኢብሊስ ወይም ዲያብሎስ ብቻ ሲቀር ከሰጋጆችም አልሆነምልና ቃለ ማ መናዕከ አላ ተስጁደ ኢዝ አመርቱክ ቃለ አነ ኸይሩ ሚንሁ ኸለቅተኒ ሚን ናሪን ወኸለቅተሁ ሚን ጢንን። አላህን ባዘዝኩ ጊዜ ከመስገድ ምን ከለከለህ ብሎ ዲያብሎስን ይጠይቀዋል። እኔ ከእርሱ የበለጥኩ ነኝ፣ ከእሳት ፈጠርክኝ፣ እርሱን ግን ከጭቃ ለፈጠርከው አልሰግድም አለ። ከዛን ቃለ ፈህቢጥ ሚንሃ ፈማ የኩን ለክ አን ተተከበረ ፊሃ ፈኽሩጅ ኢነከ ሚነ ሳጊሪን። ከእርሷም ውረድ በእርሷም ውስጥ ልትኮራ አይገባህምና ውጣ አንተ ከወራዶችም ነህና አልነው። ብዙ ነገር ልናወራ እንችላለን እዚህ ላይ ወደ እንትን ልምጣልህ። ቆይ አልጨረስኩም፣ ብዙ መረጃዎች አሉኝ ዛሬ። በጣም ጨንቆኝ ነው የመጣው። እንትን ያለ ነው። ቆይ እዚህ ላይ እናውራ። ቆይ እኔ ሳይደክመኝ አንተ ይደክማል። እኔ እኮ መረጃ ማምጣት ብደክመኝ ወይ ደከመኝ እንደ ማለት ይገባ ነበር። እሺ መች በዚህ ቀረና ልጨርስልህ። ወደና ጎልያድም ልምጣልህ። ነብዩ ጎልያድ ብዬ ቅድም ኤርሚስ ሲቅብኝ ነበርና እንዲህ ይላል በሱረቱል በቀራ 248 ላይ 49 ላይ فلما فصل طالوت بالجنود قال إن الله مبتليكم بنهر فمن شرب منه فليس مني ومن لم يطعمه فإنه مني። ጎልያድም በሰራዊቱ ታጅቦ በመጣ ጊዜ ከየት እንደተወሰደ ኤርሚ ይነግረናል የመጽሐፍ ቅዱሱን ክፍል። ጎልያድም በሰራዊቱ ታጅቦ በመጣ ጊዜ አላህም በወንዝ ውሃ ፈታኛችሁ ነው፣ ከእርሱም የጠጣ ሰው ከኔ አይደለም፣ ያልቀመሰም ሰው በእጁ መዝገንን የዘገነ ሰው ብቻ ሲቀር። ይህ ታሪክ የት ላይ ነው ያለው ኤርሚ? ወደ ወንዝ ተወርዶ የተፈተነው ህዝብ በጎልያድ ታጅቦ የጌዲዮን ነው። የጌዲዮን መሳፍንት ላይ ነው ያለው። የጌዲዮን መሳፍንት 7 ላይ የተቀመጠውን ሱረቱል በቀራ ላይ ያስቀመጠውና ጎልያድ አረገው። መሳፍንት ሳምሶን የጌዲዮንን ሰራዊት 32,000 ይዞ የወጣውን ታሪክ ወደዚህ ያመጣውና ለጎልያድ ሰጠው። ለዚህ ነው አላዋቂ ሳሙኤል ፊት ይለቀልቃል ብዬ የተረትኩኝ። ሲኮርጅ እንኳን ጌዲዮንና ጎልያድን የማይለይ ማለት ነው። ገና ጎን የማይለይ ሁለቱም ጌ ናቸው። ለዚህ ነው እሺ ልጨርስላችሁ። ችግር መሳፍንት ምዕራፍ 7 ከ2 ጀምሮ እስከ እንደዚህ አይነት አርጊመንት አታምጣ ያልኩ ተሰም አርጊመንት ይዘመጣ አለ መጽሐፍ ቅዱስ ላይ አለ ማለት ቆይ እና ከናንተ ኮረጀ ማለት አይደለም። መሰረቱ የክርስትናም ወንድም የቁርአን ጌታ ስለሆነ አምላካችንም አንድ ነው ብለን ብዬ የተነሳሁትም ለዛ ነውና መጀመሪያ ስገባ ሱረቱል በቀራ ምዕራፍ 2 ቁጥር 13 ተንተርሼ እኮ ነው ላይ የፈለፈልኩኝ እኮ የእምነቱ መሰረት ሁለቱም አላህ ነውና ቆይ ሁለቱም ቦታ አለ ማለት ካንተ ሁለቱ አላህ የሆነው አላህ ምንድነው የጠየቀን? እስኪ አንድ ቢጤ አምጡ፣ እስኪ መጽሐፍ ቅዱስን የሚመስለውን ትንሽ ነገርም እንኳን ቢሆን አምጡ፣ አንድ አንቀጽ ማን ቁርአንን የሚመስል የመለውን ሲጠይቅ እንዲህ ይላል። አንዴ ቆይ ኡስታዝ ማሳቃም እናገር ወገኖች፣ ታብና ኮፒ ሊንክ ሼር አድርጉት ፕሊስ። በጸጋ ይብዛላችሁ። ታብና ኮፒ ሊንክ ሼር አድርጉት ፕሊስ። እዚህ ያላችሁ ሰዎች ክርስቲያኑ የሆናችሁ ታብና ኮፒ ሊንክ ሼር አድርጉት።
አንድ ሰው ደጋግመ ኤፌሶንን አስገባት እያልከኝ ነው። ኤፌሶን መግባት ትፈልጋለች? ከኦርቶዶክሳውያን ወገኖች መግባት ትፈልጋላችሁ? እኔ ገስት ላይ አላየሁም። መግባት የሚፈልግ ሰው ካለ ገስት ይላክልኝ። ቦታ ካለ ኤፌሶን መግባት ትፈልጋለች አለች። አንድ ሰው ደጋግሞ ይጽፋል። አንድ ሰው መግባት ስለዚህ ወኢን ኩንቱም ፊ ረይብ ሚማ ነዘልና ዐላ ዐብድና ፈእቱ ቢሱረት ሚን ሚስሊሂ ወድዑ ሹሀዳአኩም ሚን ዱኒላህ ኢን ኩንቱም ሳዲቂን። በባሪያችንም ላይ ካወረድነው በመጠራጠር ውስጥ ብትኖሩ ተጠራጠርን እኛ ራሳችሁ። ከቢጤው አንዲትን ምዕራፍ አምጡ። አንዲትን ምዕራፍ ስናመጣ እንዳለ ጠቅላላው ነገር ከመጽሐፍ ቅዱስ ጋር አንድ ሲሆን መጽሐፍ ቅዱስ ነው ከቁርአን የኮረጀው፣ ቁርአን ነው ከመጽሐፍ ቅዱስ የኮረጀው ብለን ቅድም ስናወራ ነበር አንተ ከመምጣቴ በፊት። ስለዚህ የሚመሳሰለውን አታምጣ ካልክን ቢጤውን አምጡ ብሎ ለምንድን ነው አላህ የጠየቀው? መመሳሰሉን በውስጡ እንዳለ እያወቀ ልመልስልህ። የስ የሆነ ያህያ የተባለ የሆነን ሰው ከዛ በፊት ያለፈን ሰው ስቶሪ ተናገረ ማለት ሰው ከዛ በኋላ እንደ ቁርአን አይነት ለማምጣት ስቶሪው መቀየር መቻል አለበት። አላህ የሚቀየረውን ነገር እንዴት አትችሉም ብሎ እንደ ድንቅና እንደ ተአምራት አድርጎ መናገሩ ለምን አስፈለገ? እስኪ አንድ ምዕራፍ አምጡ ብሎ ካለ አንድ ምዕራፍ አምጡ ማለት አሁን ያነበብካቸው እንዳለ ስቶሪዎች ናቸውና የስቶሪውን እንትን ሲል አጻጻፉ ይለያያል አይደለ? መጽሐፍ ቅዱስ ላይ የተጻፈበት ስታይል እና ቁርአን ላይ የተጻፈበት ስታይል አንድ አይደለም። ማን ያበላሸው ነው? የመጽሐፉ ነው ስህተት፣ የቁርአኑ ነው ስህተት? መቼስ ሁለቱን ትክክል አይሆንም። በስታይል ደረጃ ቁርአን የሚመስል አንድን ነገር አምጡ ነው እንጂ አንድን ስቶሪ መጽሐፍ ቅዱስ ውስጥም ካለ ቁርአን ውስጥም ካለ የግድ ኮፒ ያደረገ የሚል አይነት አርጊመንት አይሰጥም። አንዲትን ምዕራፍ ብሎ አላህ ሲጠይቃል ነው የምታስተካክለው ወዳጄ። ስታይሉ አላህን ነው እያስተካከልክ ያለኸው። እንዲህ መጠየቅ አልነበረበትም እያልክ ነው ያለኸው አይደለም። ቁርአንን የሚመስል በጣም እንትኑ ራሱ አጻጻፉ ራሱ በጣም ለየት ያለ ስታይሉ ለየት ያለ ለዛ ለወረደበት ቻሌንጅ የሆነበረ በዛ ሰዓት በቋንቋ ተራቀቀን ብለው የሚያስቡ ቁርአን ሲወርድ ግን ታቀማቸው በላይ ሆነባቸው። እስኪ የሱን አይነት አምጠው እናንተ ተራቃችኋልና በቋንቋ አሁን እሺ የተራቀቁት አይነት እስኪ አንተ በእኮ መንገድ ሊሄደለ ለነሱ ነው የቀረበው። እኔ ደርቢ ስለማልጫን በጣም እየራራሁልክ አንዲትን ምዕራፍ አምጡ ብሎ ጠየቀን። አንዲት ምዕራፍ አይደለም ከተለያዩ ምዕራፎች ነው ያመጣሁት ከመጽሐፍ ቅዱስ። አንድ ምዕራፍ ብቻ አይደለም። ለምሳሌ የሚሰማ ሰው ይሰማል። አንደርስታንድ ያደርጋል። አርጊመንት አይሰራም። ይልክበት ያለው ስለተመሳሰለ ቁርአን ስለተመሳሰለ መጽሐፍ ቅዱስ ውስጥ ያለው ቃል የእግዚአብሔር ቃል ነው። ለዚህ ነው የተመሳሰለው እያልከኝ ነው። ቁርአን ነው ከመጽሐፍ ቅዱስ የወሰደውና ቁርአን ነው ከመጽሐፍ ቅዱስ የወሰደው ነው መጽሐፍ ቅዱስ ነው ከቁርአን የወሰደው። የመጽሐፍ ቅዱስም የቁርአኑም ሶርስ አላህ አንድ ነው። ጌታችን የሁላችንም ጌታ የሆነው እሱ ነው። መች ጠየቅኩኝ? እሱ ጌታችን አንድ አይደለም ብዬ እኮ ቅድም አሳየው። በሱረቱል ካፊሩን እኮ አሳየው። ጌታችንና ሃይማኖታችንም አንድ አይደለም። እሱም የተባለው አምላካችን የሆነ ቁርአን ታነባለህ፣ ግን ኮንቴክስቱን አታውቅም። የሆነ የገባ ለማን እንደወረደ ሳታውቅ ለካፊሮች ብለህ ነው ቀድም ስትሰማ ነበር። ከታችሁ ለማን ነው የወረደው? ቁል ያ አዩሃል ካፊሩን ማለት ምን ማለት ነው? ወዳጅ ለምንድን ነው የምታምታታው? ለሙሽሪኮች ነው የወረደው። ሙሽሪክ ማለት ምን ማለት ነው? አስባቡ ኑዙሉን ትላለህ ትከፍታለህ። ሙሽሪክ ማለት ምን ማለት ነው ወዳጄ? በዛ ጊዜ መካ አካባቢ በዛ ጊዜ የሚሆን በዚህ ጊዜ ሙሽሪክ ማለት ምን ማለት ነው? ጣዖት አምላኪዎች ይኸውልህ ሰበብ ኑዙሉን ብታነብ ይገባህ ነበር። ይሄ አሁን ሰበብ ኑዙሉን ሳይሆን አንተ ራስህ ንገረኝና ሙሽሪክ ማለት ምን ማለት ነው? ጥሬ ቃሉ ምንድን ነው? ሙሽሪክ በአላህ ላይ የሚያጋሩ ካፊሮችስ? ሙሽሪክ ማለት አላህን በአንድነቱ ተቀብሎ ግን ከጎን ክርስቲያኖች ሙሽሪክ አይደሉም። ሙሽሪክም ናቸው ካፊርም ናቸው። ወርዶቹ እንትን ናቸው። ታዲያ ለምን አይመለከትም ትለናለህ? አሁኑ እየደገምክ ካፊሮች ማለት ያውቁታልና ነገሩን አውቀው ክርስቲያን ሙሽሪክ ነው አይደለም። እኔ ሙስሊም ነኝ አይደለም። ሙስሊም ሆኜ
በጎን ማረጋቸው ነገሮች ካሉ ሙሽሪክ ይባላል። ክርስቲያን ሙሽሪክ ነው አይደለም እናንተን አይመለከታችሁም ብለህ ስላልከኝ ካፊር ግን መልእክቱን ኮምፕሊትሊ ሪጀክት ሲያደርግ ካፊር ይሆናል። እኔ አልተቀበልኩትም። አላህን እምቢ ማለት ሳይሆን በጎን አላህንም መልእክቱንም ነብዩንም አልተቀበልኩም። ሙሽሪክ ነኝ አይደለሁም። ሙሽሪክም ነህ ካፊርም ነህ። ወርዶቹ እንትናቸው የለ። ስለዚህ ወርዱ አይመለከትም ለምን ትለኛለህ? ስለዚህ እናንተ ኦቨርላፕ ያደርጋሉ። ወርዶቹ ኦቨርላፕ ካሞን እናንተ ከሃዲዎች ሆይ ያንን የምትገዙትን አልገዛም። አንተ አሁን እናንተ ክርክር ከምናደርገው ሰበቡ ኑዙሉ ለምን አታነብም? ለምንድን ነው ሰበቡ ኑዙሉ የሚሄደው? እዚህ በቀጥታ የተነገረው እያለ አንተ ሙሽሪክ አይደለህም ብለህ ካልከኝ አንተ ሙሽሪክ ብለህ አይደለም። ክርስቲያኖቹ ሙሽሪኮች አይደሉም። ኢባዳቸውም ተቀባይነት አለው፣ ጀነትንም ይገባሉ ብለህ ካጸደቅ አንከራከርም። ከሃዲያን ናችሁና ወደ እስልምና ተመለሱ እያልክን እናንተ ከሃዲዎች እያልን ይሄ ጥቅስ እናንተን አይመሰልም ምንድነው አይመለከትም ማለት ውሃ ቢወቅጡት መልሶ እንቦጭ ነው። ካዲ ነህ። ካዲ ሲባል ካፊር ሲባል ካዲ ማለት ነው። ስለዚህ ካዲ ነኝና ካዲዎችን አይመለከትም ለምን ትለኛለህ? ይመለከተኛል አይደለ? ስለዚህ የኔ አምላክና አንተ አምላክ አንድ አይደለም። አንተ ዝም ብለህ አሁን ቃላቶቹን እንትን ብለህ አይደለም። የኔ አምላክና አንተ አምላክ አንድ ነው። አንተ ካልኩሌሽኑን አሁን እዚህ ጋር ቃላቶቹን ደርድረህ የምትሰራው ካልኩሌሽን ሳይሆን የኔ አምላክና ያንተ አምላክ አላህና ያህዌ አንድ ነው አንድ አይደለም። ሲወርድ የወረደበት በሐዲስ የተዘገበ የወጣበትም ይሁን ሰበቡ ኑዙል አለ። የኔን አምላክ ታመልካለህ አታመልክም? አታወሳስበው። እኔም ማመልኮን አምላክ ታመልካለህ? አላመልክም። ስለዚህ ካፍር ነህ፣ እኔም ካፍር ነኝ። እናንተ ከሃዲዎች እኔ እናንተን አምላክ አላመልክም፣ እናንተም የኔን አምላክ አታመልኩም። ለእናንተም ሃይማኖታችሁ ለእኔም ሃይማኖት ያለልኝ ብሎ አምላካችን የከፈለው መሐመድና አላህ ናቸው። ስለዚህ እኛ አንድ ነን ለምን ትለናለህ? የሙሳ አምላክ የኔ አምላክ ነው ለምን ትላለህ? የአብርሃም አምላክ የኔ አምላክ ነው ለምን ትላለህ? የነቢያቶች አምላክም የኔ አምላክ ነው ለምን ትላለህ? ሰማይን የፈጠረው ማን ነው? ሰማይና ምድርን የፈጠረው ማን ነው? ማች መጣ ነው ወደዛ። መጀመሪያ የኔና ያንተ አምላክ አንድ ናቸው አንድ አይደሉም ነው። ሰማይና ምድርን የፈጠረውን አምላክ እኔ የምረዳበትና አንተ የምትረዳበት ነገር ይለያያል። ግን አምላካችን አንድ። ያንተ መረዳትና ቁርአን ያስቀመጠውን አንድ ላይ ቆይ ጎበና ቁርአን ለይቶ የለም ወይ ጎበና? ቆይ ቁርአን ለይቶ ላ አዕቡዱ ማ ተዕቡዱን ብሎ ስል የሚመለከው እናንተ የምታመልኩት ወደዚህ ደግሞ የሚያመልኩት የተለያዩ ናቸው። ለሙሽሪኮች የወረደው እሱ ቁርአን። ቆይ ጨርስ። ቆይ እኛ ካንተ እኮ የሚማረው ነገር አጥቼው ቆይ ላ አዕቡዱ ማ ተዕቡዱን ወላ አንቱም አዕቡዱን ማ አዕቡድ። እናንተ የምታመልኩት እኛ እናመልክም፣ እኛ የምናመልከውም ደግሞ እናንተ አታመልኩ ብሎ ሲከለክል አምላካችን እና አምላካችሁ አንድ ነው ወይ ብሎ ነው ጎበና እየጠየቀ ያለው። አይደለም ብለህ ነው መመለስ ያለብህ። ስለዚህ ምን ያገናኘን? አላሃችሁና የእናንተ አላህ የምታመልኩት አላህ ሎጂክ ከገባ ሰማይና ምድርን የፈጠረ ጨርሳለሁ እኮ ገብቶኛል የምትለው ነገር ልጨርስ። ቆይ አንገናኝም። የሚመለከው እኛ የምናመልከው አንተ ከምታመልከው ለየት ያለው ነው። አንገናኝም። እኛ ኤሎሂን ነው የምናመልከው፣ አንተ ደግሞ ፈዕቡዱላህ ረበ ሃዘል በይቲ የምታመልከው እሱን ነው። አንገናኝም ነው እያልን ያለውና ወደ ኋላ ልመልስ። ቅድም እየተነጋገራችሁ ያላችሁ ስለዚህ አሁን ቁርአን በጣም ከመጀመሪያ ጀምሬ እየተከታተልኩህ ነበረና ወደዛ ትወስዳለህ ወደዚህ ትወስዳለህና እያየሁ ያለው ለምሳሌ ሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ አንድ ቃል አለች ላ ኑፈርቁ በይነ አሐድም ምንሁ የሚል አለ። ላ ኑፈርቅ ከላይ የተነበበ ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማኤል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወኢሳ ወማ ኡቲየ ነቢዩነ ሚን ረቢሂም ብሎ እኔ የፈለኳት ላ ኑፈርቁ በይነ አሐድም ምንሁ የምትለው ነውና አሁን ተበርዟል ጠፍቷል ብለህ ስትል ቀደምም ሲጀመር ተበርዟል ብሎ ስል
ቃላትን መለያወጥ ነው። እኔ እሷን ደምድማችሁ እንድታልፉ ነው ሲጠብቅ የነበርኩትና ቁርአን ግን ላ ኑፈርቁ በይነ አሐድ ሚንሁ በአንዳችን መካከል የማንለይ ስንሆን አመንበት ነው የምለውና የቁርአን እንዴትስ ታምናለህ አንተ የዚህን አያ? አያ ስንት ነው? ላውጣው ነው ጋር 136 ወገኖች ታብና ኮፒ ሊንክ ሼር ፕሊዝ። ታቡ ለማንበብ ያመቻል። ታቡ ወደ 1 ሚሊዮን ይግባ። ላንብብልህ ከዚህ ቁሉ አመና ቢላሂ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩነ ምን ረቢሂም ላ ኑፈርቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን። በአላህና ወደ እኛ በተወረደ ቁርአን ወደ ኢብራሂምም ወደ እስማኤልና ወደ ኢስሐቅም ወደ ያዕቁብና ወደ ነገዶቹም በተወረደው በዚያም ሙሳና ኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከእነርሱ በአንድም መካከል የማንለይ ስንሆን አመንን፣ እኛም ለእርሱ ታዛዦች ነን በሉ ይላል። አንዴ ላውጣውና አንዴ ንገረኝ። ስንት ነበረ? 136 ከቁርአን ነው ከኢንተርኔት ነው የምታወጣው? ቁርአን ከቁርአን ከሆነ 135 አሁን የፈለኩት ጎበንዬ በደንብ እንድትይዝልኝ የፈለኩት ላ ኑፈርቁ በይነ አሐድ ሚንሁ የምትለውን ነው። እሷን እንዴት ታምናለህ ነው? በአንድም መካከል የማንለይ በነቢያቶቹ መካከል የማንለይ መሆኑን አመንን። ወንጌላችን ገና ድል ያደርጋል፣ እግዚአብሔር ቃል ገና ለምን ይዞራል፣ በአራቱም ማዕዘን ይዳረሳል። መንጆስ አወጣ የወንድማችን እንትን እየጠበኩ እኮ ነው። ሀጂ ጎበን ሱብሃነሁ ወተዓላ ምን ሆነ አለ? ሰውዬውን አትጠይቅልኝ። 136 ነው በኢንተርኔቱ፣ 135 ነው በቁርአኑ በወረቀቱ። ቁሉ አመና ቢላሂ የሚለው ነው። ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩነ ሚን ረቢሂም ላ ኑፈርቁ በይነ አሐድን ሚንሁም ወነሕኑ ለሁ ሙስሊሙን። Okay. Say, O believers, we believe in Allah and what has been revealed to us and what was revealed to Abraham, Ishmael, Ishaq, Yaqub, and his descendants, and what was given to Moses, Jesus, and other prophets from their Lord. We make no distinction between any of them, and to Allah we all submit. Okay. እዚህ ጋር ምን እያለ ነው? ለሙሳም ለኢሳም የተወረዱት ነገሮች አንድ አይነት መልእክት ነው ያላቸው አይደለም? መቻለን ስለ መልእክቱ ታምንበታለህ? አንደኛ ቁርአንም እንደዛ አይልም፣ አንተ ያልከውም እንደዛ አይልም። ቀጥል አብዶ አምነናል በሉ፣ ባወረድነውም ነገር አምነናል በሉ፣ ወደኛ በተወረደውም ነገር አምነናል በሉ። ወማ ኡንዚለ ኢላ ኢብራሂም ወደ ኢብራሂም በተወረደው ነገር አምነናል በሉ። ወደ ኢስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ አስባጥም ለሙሳም ለኢሳም ለሁሉም ነቢያቶች ከጌታቸው ወደ እነሱ የወረደውን ነገር እንቀበላለን በሉ ነው። አስባጥ ምንድን ነው? ላ ኑፈርቁ በይነ አሐድን ማሁል አስባጥ እንትን ነው። እስኪ ቆይ ላምብላ። ፕሮፌት አይደል ነው ወለአስባጥ እንዴት ዲሴንደንት ለሱ ዲሴንደንት ነው። አስባጥ ማለት ለሱ ዲሴንደንት፣ ያዕቆብ ዲሴንደንት፣ ነገዶቹ ለነገዶቹ ማለት ነው። ከነገዶቹ አንዱ ጳውሎስ ነውና ጳውሎስ በጻፈው ደብዳቤ ታምናለህ እኮ? መጽሐፍ ቅዱስ ውስጥ የሚመጣውን ነገር እኔ አላምንም። ስለዚህ በቁርአን ከፈርክ ማለት ነው ባጭሩ። አይደለም በነገዶች በነቢያትና በነገዶች ላይ በተወረደው አለ ሹፍ በኢስማኤል በኢስሐቅ በያዕቆብ
በነገዶቹም በተወረዱ ነገዶቹ ከነገዶቹ አንዱ ከቢንያም ነገድ የመጣው ሐዋርያው ቅዱስ ጳውሎስና ጳውሎስ የጻፈውን ደብዳቤ ሁሉንም ከሐዋርያ ሥራ ጀምሮ እስከ 13ቱን መልእክቶችን የእግዚአብሔር ቃል ናቸው ብለህ ታምናለህ? በአንድም መካከል የማንላይ ስንሆን አመንን ይላል ቃሉ። በተወረደው ነው ምናምነው። አንተ በበረዝከውና ተጽፎ አንተ አለኛ በምትለው ልዩነቱ። ጳውሎስ የእስራኤል ነገድ ነው አይደለም? በነገዶቹም ላይ በተወረደው የማመን ግዴታ አለብህ የምትለው የተወረደው ነው ብዬ ስለማላምን የተበረዘ ነቢዩ ይህንን በምናገርበት ጊዜ እኮ ጳውሎስ ጽፎ ጨርሰዋል። በ67 ዓመተ ምህረት እኮ ነው ጳውሎስ ጽፎ ደብዳቤውን የጨረሰው። ነቢዩ ከ600 በኋላ መጥቶ በነገዶቹም ላይ በተወረደው መጽሐፍ አምናለሁ በል ተብሎ ተነግሮታልና ጳውሎስ በጻፈው ደብዳቤ ታምናለህ አታምንም? ባጭሩ መጽሐፍ ቅዱስ የተወረደው ትክክለኛው አውተንቲክ የሆነው አይደለም እጅህ ላይ ያለውና በዛ ውስጥ ባሉት ነገሮች ማመን አይጠበቅብኝም። እሺ ቦበና አንድ ደቂቃ ለኔ ቀጥል። አብዲ አጥተዋል የሆነ መበረዙ ሲጀምር ክሬዲቱን አጥተዋልና ማመን አይጠበቅብኝም። በጣም አመሰግናለሁ። አውተንቲክ አሁን ወደ ሄዴክ እንሄዳለን። ነው የምንሄደው። ፈቃለ ኢን ሐዛ ኢላ ሲሕሩ ዩዕሰር ማለት ምን ማለት ነው? ሱራ 74 ቁጥር 24 ፈቃለ ኢን ሐዛ ኢላ ሲሕሩ ዩዕሰር ምን ማለት ነው? ይኸውልህ እኔ ምሁር አይደለሁም። ስንት ርዕስ ጃምፕ እንዳደረጋችሁ አየህ። የሆነ ነገር ሲመጣ ወደ ሌላ ነገር ኖርማሊ አውተን አይደለም። አሁን ትክክለኛ ያልሆነ መጽሐፍ ቅዱስ ነው የያዛችሁ ብልሃልና አሁን ቁርአን እንደም መበረዝ ሳይሆን እንዶ ሌላ እንደሆነ ይሄ ህዝብ እንዲሰማ ስለፈለኩ ፈቃለ ኢን ሐዛ ኢላ ሲሕሩ ዩዕሰር ማለት ትርጉሙን ብቻ ንገረኝ። ቁርአንን እኔ ልንገሮቶ አታስጨንቀው። እኔ ላውጣለት ከዚህ ኮንቴክስት ውጪ አታውጣና የሆነ ከኮንቴክስት ውጪ አውጥታችሁ መዘህ የምትመጣው ነገር እንትን አይደለኝ። እሺ ምንም ችግር የለውም። ኮንቴክስቱ ከነላካ ሰበቡን ጋር አምጣ ልታወጣ ከዛው በፊት ከሱ በኋላ ባለው እንትን ላይ ማለት ነው። ፈቃለ አለ ኢን ሃዛ ይህ ኢላ ሲሕሩ ዩዕሰር ከሌላ ድግምት የሚቀዳ እንጂ ሌላ አይደለም ይህ ቁርአን አሉት። ማን ነው ያለው እንደዛ? መጽሐፍ ቅዱስ ከተበረዘ ቁርአን ግን ከድግምት የተቀዳ ነው ይላል ቁርአኑ። ማን ነው ያለው ለምትለው አላህ ነው ያለው። ቁርአን ያለ ቃል አይደለ ብለህ የምታምነው? ቁርአን አላህ ሲል አላህ ማን አለ ብሎ ነው የሚለው። አላህ የሰውን ቃል ነው እንደሚያስተላልፈው። የህፃን አይነት ኮት አታድርግ። አላህ ቁርአን እሱ የህፃን ቃል ነው እንዲያብዶ አይደለም። አላህ ይሄንን ቁርአን የድግምት ነው ብሎ እንትን ሲሉ ማን አለ ብሎ ነው ኮት የሚያደርገው ነው ራሱ አለ። ቁርአን የሰው ቃል ነው ወይንስ የአላህ ቃል ነው? የአላህ ቃል ነው። የአላህ ቃል ከሆነ ታዲያ አላህ ነው ቁርአን ከድግምት የተቀዳ ቃል ነው እያለው ያለው። ተናጋሪው አላህ ነው። አላህ ኮት እያደረገ ነው። ሰዎች የሚሉትን ኮት እያደረገ ነው። የሰዎችን ኮቴሽን ነው ለሰው የሚያስተምረውንስ መለኮታዊ መገለጥን ነው ለሰው ልጅ መመሪያ ይሁን ዘንድ የሚያወርደው? ኮት ያደርግና ሰዎቹ የሚሉት ትክክል አለመሆኑን ያስተካክላል። በኋላ ላይ ሄዱ ትክክል አለመሆናቸውን በመናገር ነው ትክክለኝነቱን የሚገልጸው ወይንስ መመሪያችሁ ይህ መሆን አለበት ብሎ ነው የሚያስቀምጠው አላህ? ሰዎች እርሜ ከበደ ተመልኩ ቁርአንን በጣም ነው የሚያስታዝይ በእውነት። ዋው ኦኬ ቀጥሉ። በጣም ነው ደስ ያለኝ። ቀጥሉ። መንጁስ አብዶ እያሳየህ ነው። እሱ ወደዛ ሳንገባ ፈቃለ ኢን ሃዛ ኢላ ሲሕሩ ዩዕሰር ይህ ከሌላ የሚቀዳ ድግምት እንጂ ሌላ አይደለም። ማን ነው አለ የሚለው እዛ ላይ? አሁን አለና አለች ሳይሆን አላህ አለች ከሆነም አላህ አለች አለ ከሆነም አላህ አለ ነው። ቁርአን ሲመጣለት ቁርአንን ድግምት አለ የተባለው ወሊድ ኢብኑ ሙጊራ የሚባል የሆነ ቁርአኑ። ስለዚህ ቁርአን የወሊድ ቋንቋ ያለው ሌላ ሰው ያለው እኮ ነው። ሌላ ሰው እንደዛ ያለው እኮ ነው እንጂ አላህ ያለው አይደለም እኮ። ስለዚህ አላህ አረ ይሄንን ከእናና አስወርደው። ስለ ቁርአኑ አይደለም ትክክለኛ ነው ያለው። ስለ ቁርአኑ ሳይሆን አያው ከእና ቆይ ከእና ኖ አታስወርዱ። እርሜ ሞዴሬተር ከለከልከኝ። ነን ዛሬ ያስከፍላል። ማንጁስ ቴንክ ዩ ማንጁስ። የኔ ጥያቄ ቁርአን የወሊድ ኢብኑ ሙጊራ ቃል ነው ወይንስ የአላህ ቃል ነው? ሚውቴን አንሳ።
والله زاري بلان قال وردنا. أعوذ بالله عبدو كفرك انت انتم. والله بلا قال ورد زاري. منجوس. በቃ ያው ሰጥቻለሁ ኡስታዝ ሙሉን ሞዴሬተርም ጋስት አክሰስን ሰጥቻለሁ። ቴንክ ዩ ባባ ይባርካችሁ። ማንጁስ ፈለክ ተጣላ አብዶ ተባረኩ። ጸጋ ይብዛላችሁ። እኔ እኮ የገረመኝ ማንጁስ ቁርአን የአላህ ቃል ነው እያልከኝ ካፍሮች ያሉትን ነው ሪፖርት ያደረገው ስትልኝ አላህ ሪፖርተር ነው ወይንስ መለኮት ነው? በዚህ ይተዳደሩ ዘንድ ለህዝቤ እንዲህ በላቸው ማለትና ሰዎች እኮ እንዲህ እያሉ ነው ብሎ ወሬ ማመሳጠርና ማቃጠር የሰው ባህሪ ነው የመለኮት ባህሪ ነው? ጆኒ የቀጠለ በጣም ጆኒ የቀጠለ 5 ደቂቃ በኋላ ይመለሳል። እሺ ኬን ማለት ኬን ተብለም ተባለ። ኦኬ ሶሪ እኔ ነበርኩ ያስገባሁት ምክንያት። ኦኬ ኬን ሚዩት አድርገው ተቀባብላችሁ ታወራላችሁ። እሺ ያ ኬና ጊዜን ጠብቅና ከሱ ጋር ሲጨርስ ወደ አንተ እንመጣለን። ጊዜ ጠብቀና ማለት ኬና እና ማንጁስ ኦኬ ማንጁስ መቀጠል። እሺ አቤት የሆነ ትልልቅ ሰዎች ነው አይደለ? እንረዳለን ነገሮችን አይደል? ወይ አብዶን ማን ያወጣው? አብዶን ማን ያወጣው ነው? እመጣለሁ ብሎ ነው የወጣው። የሆነ ሰው ቤተሰብ ጾም ለመያዝ ነው መሰለኝ። ሱቢ እየደረሰ ነው ማለት። እሺ እሺ ባይድ ትክክለኛ ያልሆነ ማንጁስ ምን አልከኝ? ትክክለኛ ያልሆነ ነገር ሰዎች ሲሉ ኮት አድርገው ትክክል አለመሆናቸውን ሲገስጽ ወሬ ማመላለስ ነው ላንተ። በጣም በቃ እዛ ጋር እንለያያለን። አይ ጥላቻ ምክንያቱም ልንገርህ ኩል ዳውን ምክንያቱም ልንገርህ ፌክ ብሮች ሲወጡ መንግስት ስለ ፌክ ብር ምንነት አይደለም የሚያስተምሩ ህዝቡን፣ የባንክ ቤት ሰራተኞችን የኦሪጂናሉን የአገሪቱን መገልገያ ገንዘብን ኦሪጂናሉ ምን እንደሆነ እንጂ የሚያስተምረው ዛሬ ስለ ቢጫ ፌክ ቢያስተምር አረንጓዴ ፌክ ነገ ይመጣልና የባንክ ቤት ሰራተኞች ያውቃሉ። አላህ የራሱን ትክክለኛ ማንነት ነው የሚያስተምረው ወይንስ ሰዎች የተናገሩትን ሁሉ ለቅሞ ነው ለመሐመድ ሪፖርት የሚያደርገው? ፌኩንም ያስተምራል አይደለ? ባንኮች የሆነ ፌክ አያስተምርም። ኦሪጂናሉን ነው የሚያስተምረው። ኦሪጂናሉን የሚያስተምራሉ። ቁርአን ውስጥ ኦሪጂናሉም አለ ፌክም አለ። ፌኩንም ተጠንቀቁ። እንደዚህ የሚሉት ትክክል አይደለም የሚለውን ነገር ይገስጻቸዋል። እውነታው ከተነገረ እኮ ሹፍ መጽሐፍ ቅዱስ ሲናገር ምን አለ? በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ በእናንተ ስላለው ተስፋ ምክንያት ለምጠይቋችሁ ሁሉ መልስ ለመስጠት ዘወትር እየተዘጋጃችሁ ሁኑ ስል መጽሐፍ ቅዱስን በማወቅ የተዘጋጃችሁ ሁኑ እንጂ ቁርአንን በማብጠልጠልና በማስተንተን መልስ ስጧችሁ አይደለም የተባለው። እኔ ስለተወለድኩበትና ስለኖርኩበት ነው ስለ ቁርአን የሚያወራው እንጂ እርሚ መጥቶ ቁርአንን ሊያጠና አይደለም የተነገረው። እውነተኛውን መጽሐፍ ቅዱስን ታሪካዊ ዳራውንና ፍሰቱን ጠብቄ ይቆም ነው የሚለው።